የንብረት ማስመለስ ህግ በማውጣት ቤትና መኪና እንደሚወረስ ያስታወቀው መንግስት አሁን ደግሞ ትኩረቱን ገንዘብ ላይ አድርጓል። በዚህም መሰረት ከውጭ የሚላክ ገንዘብ ለመውረስ መዘጋጀቱን በመጥቀስ መንግስት ማስጠንቀቂያ አውጥቷል። በሌላ በኩል ደግሞ ለትራንስፖርት አገልግሎት መኪና ለመግዛት ያስባችው አዲስ አሰራር መዘርጋቱን ሰምተናል። በዚህ አሰራር መሰረት አነስተኛ ታክሲዎች ከስራ ውጭ ሊደረጉ መሆኑን አውቀናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የንብረት ማስመለስ ህግ በማውጣት ቤትና መኪና እንደሚወርስ ያስታወቀው መንግስት አሁን ደግሞ ትኩረቱን ገንዘብ ላይ አድርጓል። በዚህም መሰረት ከውጭ የሚላክ ገንዘብ ለመውረስ መዘጋጀቱን በመጥቀስ መንግስት ማስጠንቀቂያ አውጥቷል። በውጭ የሚኖሩ የኢትዮጵያ ማህበረሰብ አባላት ከህገወጥ የገንዘብ አስተላላፊ ተቋማት ጋር ያላቸውን ግንኙነት እንዲያቆሙና አስተማማኝና ህጋዊ ተቋማትን ብቻ እንዲገለገሉ የኢትዮጵያ ብሔራዊ ባንክ አሳስበዋል። ባንኩ ባስተላለፈው የጥንቃቄ መልእክቱ መቀመጫቸውን በአሜሪካ ሀገር አድርገው የገንዘብ ማስተላለፍ አገልግሎት ከሚሰጡ ተቋማት መካከል በወንጀል የተገኘ ንብረትን ህጋዊ የማስመሰልና ህገወጥ ተግባራትን ፋይናንስ በማድረግ የሚሳተፉ እንዳሉ ደርሼባቸዋለሁ ብለዋል። እነዚህም ሸገይ ገንዘብ አስተላላፊ፣ አዱሊስ ገንዘብ አስተላላፊ፣ ራማዳ ፔይ ወይም ካህና፣ ታጅ ገንዘብ አስተላላፊ መሆናቸውን ዘርዝሮ ዓላማቸውም የኢትዮጵያን የፋይናንስ ስርዓት ታማኝነት ሆን ብለው ለመሸርሸርና የገበያ ዋጋን ለማዛባት መሆኑን አክለዋል። አግባብነት ያላቸው የህግ አስፈጻሚ አካላት በተቋማቱ ላይ ተጨማሪ ምርመራ እንዲያከናውኑ ጥያቄ ማቅረቡን ጠቅሶ ምርመራውን ተከትሎ በቀጣይ እንደ አስፈላጊነቱ ተገቢ እርምጃዎችን የሚወስድ መሆኑን ገልጿል። በእነዚህ ተቋማት አማካኝነት የሚላክ ገንዘብ በወንጀል የተገኘ ንብረትን ህጋዊ ከማስመሰል ድርጊት ጋር በተያያዘ ሊወረስ የሚችል መሆኑንም ባንኩ ጠቁመዋል። በዚህ አግባብ የተላከ ገንዘብ ለታለመለት ተቀባይ የሚደርስ ስለመሆኑ ዋስትና አለመኖሩንም ጠቅሶ የዳያስፖራው ማህበረሰብ አባላት በእነዚህ ተቋማት አማካኝነት ገንዘብ ከማስተላለፍ እንዲታቀቡ አሳስበዋል። ድንበር ተሻጋሪ የሆኑ ገንዘብ የማስተላለፍ ግብይቶች መከናወን ያለባቸው በመደበኛና ቁጥጥር በሚደረግባቸው የፋይናንስ ስርዓቶች አማካኝነት ብቻ መሆኑንም ገልጿል። በሌላ በኩል ደግሞ ለትራንስፖርት አገልግሎት መኪና ለመግዛት ያሰባችው አዲስ አሰራር መዘርጋቱን ሰምተናል። በዚህ አሰራር መሰረት አነስተኛ ታክሲዎች ከስራ ውጭ ሊደረጉ መሆኑን አውቀናል። በመዲናዋ የህዝብ ትራንስፖርት ታክሲ ላይ ለመሰማራት ቢያንስ 25 ወንበር ያላቸው ተሽከርካሪዎችን መጠቀም ብቻ ፈቃድ እንደሚሰጥ ተገልጿል። በመዲናዋ ያሉት ሰማያዊ በነጭ ኮድ 1 የህዝብ ማመላለሻ ታክሲዎች በአገልግሎት ብዛት በማርጀታቸው መቀየር እንደሚገባቸው የአዲስ አበባ ትራንስፖርት ቢሮ አስታውቋል። ኮድ 1 ታክሲዎቹ ከዚህ ቀደም ከ12000 የሚበልጥ ቁጥር የነበራቸው ሲሆን አሁን ላይ ደግሞ በተለያዩ ምክንያቶች ቁጥራቸው ወደ 4000 መውረዱን የትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ ገልጸዋል። አሁን ላይ ለመዲናዋ ገጽታ ብሎም ለነዋሪዎች ደህንነት ሲባል ተሽከርካሪዎችን መቀየር የሚያስፈልጋቸው ሲሆን የተሽከርካሪ ባለንብረቶቹ የመኪና ቅያሪ ማድረግ እንደሚገባቸው ተናግረዋል። የመኪና ቅያሪ ለማድረግ መንግስት ብድር በማመቻቸትና ከቀረጥ ነፃ በሆነ መንገድ ተሽከርካሪ እንዲያገኙ ድጋፍ እንደሚያደርግ አቶ ያብባል ጠቁመዋል። በሌላ በኩል ደግሞ ወደ ታክሲ አገልግሎት መግባት የሚፈልጉ አካላት ከዚህ በኋላ ፈቃድ ለማግኘት ከ25 ወንበር በላይ ያላቸው መኪናዎችን በተጨማሪም በኤሌክትሪክ የሚሰሩ መኪናዎች በቅድሚያ ማሟላት እንደሚገባቸው የአዲስ አበባ ትራንስፖርት ቢሮ አመላክቷል። ከዚሁ ጎን ለጎን የትራንስፖርት ሚኒስቴር ያረጁ መኪናዎችን ከሀገር ውስጥ መንገዶች ለማውጣት እየተንቀሳቀሰ መሆኑ የተነገረ ሲሆን በቅርቡ በኢትዮጵያ መንገዶች ላይ የሚገኙ ያረጁ መኪናዎችና የጭነት ተሽከርካሪዎች ከአገልግሎት ውጭ ሊሆኑ ይችላሉ ተብሏል። አዲሱ የትራንስፖርትና ሎጂስቲክስ ሚኒስቴር የተሽከርካሪ ልቀት ብክለት ቁጥጥር መመሪያ የግሪን ሃውስ ጋዝ ልቀት መስፈርቶችን የማያሟሉ ተሽከርካሪዎችን ቀስ በቀስ ከአገልግሎት ውጭ የሚያደርጉ አስተዳደራዊ እርምጃዎችን ይዟል። አዲሱ መመሪያ እንደሚያመለክተው ማንኛውም አዲስ ወይም ያገለገለ ተሽከርካሪ አስመጪ መኪናዎቹ የጋዝ ልቀት መስፈርቶችን ማሟላታቸውን ማረጋገጥና ለእያንዳንዱ ተሽከርካሪም የማረጋገጫ የምስክር ወረቀት መስጠት ይጠበቅባቸዋል። ሁሉም የነዳጅ ተሽከርካሪ ባለቤቶች ልቀታቸውን እንዲያስመረምሩና በ6 ወራት ጊዜ ውስጥም የማረጋገጫ ሰርተፊኬት እንዲያገኙ አስታውቀዋል። በምርመራ ወቅት ችግር ያለባቸው ተሽከርካሪዎች ልቀታቸውን ለመቀነስ ለ4 ወራት ብቻ ጊዜ እንደሚሰጣቸው በመመሪያው ላይ ተገልጿል። በሌላ በኩል ደግሞ የኦሮሚያ ህብረት ስራ ባንክ የ30 ቢሊዮን ብር ብድር ያለማስያዣ መስጠቱን አስታውቋል። የኦሮሚያ ህብረት ስራ ባንክ ለጥቃቅን አነስተኛና መካከለኛ
ለመደበኛ ነጋዴዎች ባቀረበው ምቹ በተሰኘ ያለማስያዣ የዲጂታል ብድር አገልግሎት 30 ቢሊዮን ብር ብድር መስጠቱን ገልጿል። ባንኩ ምቹ ዲጂታል ያለዋስትና የብድር አገልግሎት መስጠት የጀመረው በ2014 ዓ.ም ሲሆን አገልግሎት መስጠት ከጀመረበት ወቅት ጀምሮ 1.8 ሚሊዮን ለሚሆኑ የብድር አገልግሎት ፈላጊዎች 30 ቢሊዮን ብር ብድር መስጠቱን የባንኩ ፕሬዝዳንት አቶ ደርቤ አስፋው ተናግረዋል። የብድር አገልግሎት ተጠቃሚ ከሆኑት መካከል 80 በመቶ የሚሆኑት ወጣቶች ናቸው ያሉት አቶ ደርቤ በዚህም መንገድ ዳር ንግድ ይሰሩ የነበሩ ወጣቶች ወደ ተሻለ ሱቅ እንዲሸጋገሩ እንዲሁም ደግሞ ምቹ ባልሆነ ሁኔታ ጉሊት ላይ ይነግዱ የነበሩ ሴቶችን ሰፋ ወዳለና ወደ ተሻለ የንግድ ቦታና ወደ ሱቅ እንዲሸጋገሩ መደረጉን አክለዋል። በተለያዩ ምክንያቶች ስራቸውን አቁመውና ሰራተኞቻቸውንም በትነው የነበሩ ነጋዴዎች ባንኩ ባመቻቸላቸው ያለዋስትና የብድር አገልግሎት ወደ ስራ ተመልሰው ከ8 እስከ 12 ሰዎችን ቀጥረው ማሰራት መቻላቸውን የገለጹት ፕሬዝዳንቱ በተለይ ከዩኒቨርሲቲ ተመርቀው የሚወጡ ወጣቶች በስፋት ተሳታፊ መሆናቸውን አክለዋል። በሌላ በኩል ባንኩ የሴቶችን ተሳትፎ ከፍ ለማድረግ ከ10 ወራት በፊት ምቹ ኪያ በሚባል ባስጀመረው የብድር አገልግሎቱ 1.3 ሚሊዮን ለሚሆኑ ሴቶች 9.6 ቢሊዮን ብር ብድር መስጠቱን ተናግረዋል። አገልግሎቱ ሙሉ በሙሉ ለሴቶች ብቻ የተዘጋጀ ሲሆን ብድር ከወሰዱት ሴቶች አብዛኛዎቹ ወጣቶች መሆናቸውን በቀጣይ ለአርሶ አደሮች ምቹ የብድር አገልግሎትን ለማመቻቸት በሙከራ ላይ እንደሆነም ገልጸዋል። ፋርም ፓስ በሚል ለአርሶ አደሮች የብድር አገልግሎት ለመስጠት በተደረገ ሙከራ የተሻለ ምርታማነትና የገንዘብ ተጠቃሚነትን እንደሚያሳድግ መታየቱን ፕሮግራሙ ለአርሶ አደሮች የገበያ ትስስርን መፍጠር፣ የህብረት ስራ ማህበራትን፣ ገዢዎችን በግብርና ማቀነባበርና በሌሎች የግብርና አገልግሎት ሰጪዎችን የሚያገናኝ ዲጂታል የብድር አገልግሎት ነው ብለዋል። 600 ሺህ የሚጠጉ አርሶ አደሮች ለፋርም ፓስ ሙከራ የቀረቡ ሲሆን አርሶ አደሮቹ ያላቸውን የእርሻ መሬት ስፋት፣ በየዓመቱ የሚያመርቱት ምርትና የምርቱ መጠን የሚሉትና ሌሎች ሙሉ መረጃዎችን ሰብስበው መያዛቸውን አቶ ደርቤ አስታውቀዋል። አርሶ አደሮችን ምቹ የብድር አገልግሎት ተጠቃሚ ያደርጋል በተባለው ፋርም ፓስ ከ1000 በላይ የህብረት ስራ ማህበራትና 68 ዩኒዮኖች እንዲሁም ደግሞ ለኢንዱስትሪ ግብዓትና ለውጭ ገበያ ከአርሶ አደሮች ግብዓት የሚጠቀሙ ተቋማት መካተታቸውን ገልጸዋል። አርሶ አደሮች እንደ ማዳበሪያና ምርጥ ዘር ያሉ የግብርና ግብዓቶችን ለመግዛትና ምርታማነታቸውንም ለማሳደግ የሚያስችላቸውን ብድር በቀላሉ እንዲያገኙ እንደሚረዳቸውና ከዚህ ባሻገር ምርታቸውን በቀጥታና በተሻለ ዋጋ እንዲሸጡ እንደሚያግዛቸውም አክለዋል። አገልግሎቱ አርሶ አደሮች ከባንኩ በአካል ሳይቀርቡ በህብረት ስራ ማህበራቸው በኩል ብድር እንዲያገኙ የሚያስችል ስርዓትን የሚዘረጋ መሆኑን ገልጸው በቀጣይ ሁሉንም አርሶ አደሮች የፋይናንስ አገልግሎት ተደራሽ ለማድረግ እንደሚሰራ አክለዋል።